ግፊት የለብኝ ምንም ስድስቱም ጸረ በሽታዎች ነፃ ነኝ ከሁሉም። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ። ከሰማይም በለው ሞት በኋላ ብዙዎችን ያስደነገጠና ያልተገመተው የሞቱ መንስኤ ታውቋል። ክብደት ለመቀነስ ይጠቀምበት የነበረው ሂደት የዚህ አንድ ማሳያ ስለመሆኑ ሐሳቦች የተነሱ ይገኛሉ። ከዚህ ጋር በተገናኘ እርምጃ እንዲወሰድ የተጠየቀ ይገኛል። ይህ ብቻ አይደለም። የእርሱ ክብደት እንዲቀንስ እገዛ አድርጓል የተባለውና ክትትል ሲያደርግ የነበረው ተቋም እንዲታሸግ ብሎም እንዲመረመር የሚጠይቁ ድምጾች ተበራክተዋል። ከዚህ ጀርባ ያለውን ጉዳይ ስናነሳ ተወዳጁ ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ስለ እርሱ ዝምታውን መስበር ድምጽ ሆኗል። ይህን ጉዳይም በተያያዥነት እንቃኛለን። እስከ ፍጻሜው አብራችሁ እንድትሆኑ በአክብሮት ስንጋብዛችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ እንድትጋሩ መጋበዝ ጭምር ነው። መልካም ቆይታ። ቀንሻለሁ። ሁለቱ እንደቀጠለ ነው። ድምጻዊ ሰማኸኝ በለው ሰሜ ባላገር ህክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁ። በትላንትናው ዕለት ረፋድ ላይ ዜና ረፍቶ ከተሰማበት ጊዜ አንስቶ በርካቶች ሐዘናቸውን፣ ስሜታቸውን፣ ቁጭታቸውን በተለያየ መልኩ እየገለጹና እየተናገሩ ይገኛሉ። ተወዳጁ የባህል ሙዚቃ አምባሳደር ተብሎ የሚወደሰው የአርቲስት ሰማኸኝ በለው ዜና ረፍት ይህን ተከትሎ ስሜታቸውን ካጋሩ፣ ሐዘናቸውን ከገለጹት መካከል ተወዳጁ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ሆኗል። አንጋፋው ድምጻዊ ሰማኸኝ በለው ድንገተኛ ማረፍን ተከትሎ የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የተሰማውን ጥልቅ ሐዘን የገለጸ ሲሆን በይፋይ ስር ገጹ ባጋራው የሐዘን መግለጫ በአንጋፋው አርቲስት ድንገተኛ ህልፈተ ህይወት የተሰማኝን ከፍተኛ ሐዘን በመግለጽ ለሟች ቤተሰቦች፣ ወዳጅ ዘመዶች እንዲሁም ደግሞ ለመላው የሙያ አድናቂዎቹ ከልብ የመነጨ መጽናናትን ተመኝቷል። ነፍስ ይማር፣ ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል ሲል ቴዎድሮስ ካሳሁን ቴዲ አፍሮ ስሜቱን ገልጿል። በሌላ በኩል ደግሞ የእርሱ አብሮ አደግና እንዲሁም በሙዚቃ ጅማሮ አብሮት የተጓዘው ይሁኔ በላይ መሰል ሐሳብን ያጋራ ሲሆን ደህና ሁን ሰሜ ሲል ሐዘኑን ልብ በሚሰብር ሁኔታ ገልጿል። ልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥም ብዙ ትዝታ፣ ብዙ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬ ህልፈት ስሰማ ልቤ በእጅጉ አዝኗል። ስሜቴንም በቃላት ለመግለጽ አቅቶኛል። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን አምናለሁ። መሐሪ አምላክ ነፍሱን በአብርሃም በይስሐቅና በያዕቆብ እቅፍ ያኖርለት፣ በገነትም እረፍትን ያድርግለት። ለቤተሰቦቹና ለምንወደው ሁሉ የመንፈስ ቅዱስ መጽናናትን ይስጥ። ነፍሱን ይማር፣ መንግስተ ሰማያትን ያወርስ ሲል ይሁኔ በላይ ሐዘኑን ገልጿል። ከከፍተኛ የመንግስት ባለስልጣናት አንስቶ ሌሎች ዕውቅ ኢትዮጵያውያን የሰማኸኝ በለው ዜና ረፍትን ተከትሎ ሐዘናቸውን እየገለጹ ይገኛሉ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው በአርቲስት ሰማኸኝ በለው ዜና ረፍት የተሰማቸውን ጥልቅ ሐዘን ገልጸዋል። አርቲስት ሰማኸኝ በለው ባህላዊ ይዘት ያላቸው ስራዎችን በመስራት ለኢትዮጵያ ኪነ ጥበብ እድገት የበኩሉን አስተዋጽኦ ያበረከተ አርቲስት ነበር ሲሉ የገለጹት ርዕሰ መስተዳድሩ አረጋ ከበደ በኢትዮጵያ አይዶል በዳኝነት መሳተፍ ለዘርፉ ተተኪ ወጣቶች ማፍራት ረገድ ከፍተኛ ሚና ተጫውቷል ብለዋል። የባህል አምባሳደር የነበረው አርቲስት ሰማኸኝ በለው ባህልና እሴቱን ጠብቆ በሰራቸው ሀገራዊ ኪነጥበብ ስራዎቹ በአድናቂዎቹ ዘንድ ባላገሩ በሚል ተወዳጅነትን ያተረፈ አርቲስት ሲሉ ገልጸውታል። በአርቲስት ሰማኸኝ በለው ህልፈት ህይወት የተሰማኝን ጥልቅ ሐዘን እየገለጽኩኝ ለቤተሰቦቹና ወዳጅ ዘመዶቹ እንዲሁም ለአድናቂዎቹ ልባዊ መጽናናት ይሁን ሲሉ ምኞታቸውን ገልጿል። ርዕሰ መስተዳድሩ አረጋ ከበደ በሌላ በኩል ደግሞ ታዋቂው ፖለቲከኛና የምክር ቤት አባል ዶክተር ደሳለኝ ጫኔ ባስተላለፉት መልእክት በዛሬው ዕለት ህይወቱ ላለፈው የከተማችን ባህር ዳር ለአፈራችሁና ኪሻባይ ኪነ ጥበብ ቡድን ፍሬ ለሆነው ተወዳጁ አርቲስት ሰማኸኝ በለው ሰሜ ባላገሩ እንዲሁም ከደሴ ወደ አዲስ አበባ ሲጓዙ በደረሰው የትራፊክ አደጋ ህይወታቸውን ላጡ ከ30 በላይ ወገኖቻችን የተሰማኝን ጥልቅ ሐዘን እገልጻለሁ። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉ መጽናናትን እመኛለሁ ብለዋል ዶክተር ደሳለኝ ጫኔ። በትላንትናው ዕለት ከደሴ ወደ አዲስ አበባ ሲጓዙ የነበሩ መንገደኞች መልክዓ ምድራዊ አቀማመጡ እጅግ አስቸጋሪ ተብሎ በሚጠቀሰው መንገድ ላይ ገደል ውስጥ ወድቀው 31 የሚሆኑት ህይወታቸው ማለፉ የሚታወስ ነው። ዕውቁ ባለሀብት ወርቁ አይተነው እንዲሁ ስሜታቸውና ሐዘናቸውን ከገለጹት መካከል አንደኛው ናቸው። በኢትዮጵያ ሙዚቃ ታሪክ ውስጥ የራስን ደማቅ አሻራ አሳርፈ በየዋህነትና በለስላሳ ማራኪ ድምጽ የብዙዎቻችን ልብ የገዛኸው ተወዳጁ አርቲስት ድምጻዊ ሰማኸኝ በለው ከዚህ ዓለም በሞት መለየትን ድንገት ስሰማ የተሰማኝ ሐዘን ምን ብዬ መግለጽ እንደምችል ቃላቶች አጠሩም። የባህልና ዘመናዊ ሙዚቃን በመዋሃድ በተለይም የጎጃምን ባህላዊ ጨዋታዎችን፣ ለስላሳ ዜማዎችን ለትውልድ በማሻገር ረገድ የማይተካ ሚና የነበረ ታላቅ የጥበብ ሰው ነበርክ። በጣፋጭ
ድምጽ ህዝብን ያዝናናና ያስተማርክ እውነተኛ የጥበብ አምባሳደር ነህ። አካልህ ከኛ ቢለይም የሰጠህን ውብ ዜማዎችና ጣፋጭ ትዝታዎች ግን በልባችን ውስጥ መቼም አይሞቱም፣ ለዘላለም ሲታወሱ ይኖራሉ። ለአርቲስቱ ቤተሰቦች፣ ለቅርብ ዘመዶችና ጓደኞች፣ ለመላው የጥበብ ማህበረሰብ ብሎም በመላው ዓለም ለሚገኙ አድናቂዎች በሙሉ መጽናናትና ብርታትን እመኛለሁ። ፈጣሪ ነፍስህን በገነት ያኑርልን ሲሉ ወርቁ አይተነው ታዋቂው ባለ ሀብት ሀዘናቸውን ገልጸዋል። እንዲህ ባለመልኩ ሀዘናቸውን ከገለጹት መካከል ደግሞ የሚጠቀሰው ወጣቱ ድምጻዊ ዳዊት ጽጌ ሲሆን ድምጻዊ ዳዊት ጽጌ ባንጋፋውና ተወዳጁ የባህል ሙዚቃ ፈርጥ ድምጻዊ ሰማኸኝ በለው ወይም ሰሜ ባላገሩ ህልፈተ ህይወት የተሰማኝ ሀዘን ጥልቅ ነው ሲል የገለጸ ሲሆን ሰማኸኝ የሀገራችን ባህል ሙዚቃ በማራኪ ድምጹና በልዩ የመድረክ አያያዙ ያደመቀ ለኪነ ጥበብ ትልቅ አሻራን ጥሎ ያለፈ ድንቅ አርቲስት ነበር ብሏል። ለቤተሰቦቹና ለመላው ወዳጅ ዘመድ መጽናናትን እመኛለሁ፣ ፈጣሪ ነፍሱን በአጸደ ገነት ያኑርልን ሲል ዳዊት ጽጌ ሀዘኑን ገልጿል። ታዲያ የበርካቶችን ልብ የሰበረውና ሀዘናቸውን በተለያየ መልኩ እንዲገልጹ ያስገደደው ድምጻዊ ሰማኸኝ በለው የሞቱ ጉዳይ ዛሬም አጠራጣሪ ዛሬም ደግሞ ጥያቄ የሚያጭር እንደሆነ ከየአቅጣጫው የሚወጡ መረጃዎች ያመላከቱ ይገኛሉ። ለዚህ ደግሞ ዋነኛው ምክንያት ሆኖ የተቀመጠው ከውፍረት መቀነስ ጋር በተገናኘ የሄደበት መንገድ ሊሆን ይችላል። ተቋሙ ይጠየቅ ብለዋል። ሰማኸኝ በለው በህይወቱ መገባደጃ ዓመታት ላይ የገጠመውን ከፍተኛ ክብደት መጨመር ወይም ደግሞ ውፍረት ለመቀነስ ጥረት ያደርግ እንደነበር በተለያዩ አጋጣሚዎች ተገልጿል። ከዚህ በተጨማሪ አርቲስቱ በማህበራዊ ትስስር ገጾች ላይ ክብደቱን በፍጥነት እየቀነሰ እንደመጣ የሚያሳዩ ስፖርቶችን በመስራትም ለተከታዮቹ ሲያጋራ እንደቆየ የሚታወስ ነው። ማህበረሰቡም ይህን ጉዳይ በማወደስና እንዲሁም ታላቅ አድናቆት በመቻር ስፖርት በእጅጉ ያስፈልገዋል ሲሉ ጅምሩን አድንቀውለት ነበር። ያም ሆኖ ግን ከዚህ ስፖርት ከተባለው ጉዳይ ጀርባ አንዳች ድብቅና የብዙዎችን ልብ የሰበረ ክስተት አለ ይላሉ ይህን ጉዳይ በቅርበት የሚከታተሉ። አርቲስቱ ክብደት ለመቀነስ ሲል በማህበራዊ ሚዲያ የሚታወቁ ያም ሆኖ ግን በዚህ ሂደት ውስጥ ጎንዮሻዊ ጉዳታቸው በሳይንስ ምን ያክል አስከፊ ነው ተብሎ ያልተረጋገጡ የባህል ሕክምናና ብሎም ደግሞ ምጣኔያቸው ምን ይሁን ያልተለዩ እጽዋት ውህዶች ላይ ተደግፎ ነበር ይላሉ። በዚህም የተነሳ አካላቱ በተለይም በጉበትና ኩላሊቱ ላይ ከባድ ጉዳት ደርሶ መጨረሻ ለሞት ሳይዳርገው እንዳልቀረ ያነሳሉ። ይህ ክስተት አንድን ታዋቂ አርቲስት ከማጣት አልፎ በኢትዮጵያ ባህል ሕክምና ላይ እየተካሄደ ያለውን ጉዳይ ያጋለጠና ብዙዎችም ከዚህ ጀርባ ያለውን ሁኔታ እንዲያዩና እንዲመለከቱ አድርጓል። በማህበራዊ ትስስር ገጾች ቲክቶክን ጨምሮ በሌሎችም አጋጣሚዎች የክብደት መጨመር፣ የኩላሊት ህመምና ሌሎች ስብስብ የጤና እክሎችን በአጭር ጊዜ በባህላዊ መንገድ እናድናለን የሚሉ እነዚሁ አጭበርባሪዎች በብዙ መልኩ ብቅ እያሉ ይገኛሉ። ሰማኸኝ በለው አሟሟትም የዚህ ዓለም አቀፍ ህገወጥ ባህላዊ ክብደት መቀነሻ መድኃኒቶች ሰለባ ማሳያ ሊሆን ይችላል ሲሉ በተያያዥነት የገለጹትና የጠቆሙት እነዚሁ አካላት ይህ የዘመናችን የማጭበርበር ተግባር ኢትዮጵያን ትክክለኛ ባህል ህክምና ታሪክና እንዲሁም ሳይንስ ጥላሸት የሚቀባ መሆን የለበትም ብለዋል። የሰማኸኝ በለው ህልፈትና ሌሎች በርካታ ያልተነገሩ ዜጎች ስቃይ መንግስትና የሚመለከታቸው አካላት ከእንቅልፋቸው እንዲነቁ ሊያደርግ ይገባል። ዜጎች በማህበራዊ ሚዲያ ለሚደረጉ የውሸት ማስታወቂያዎች ከመታለላቸው በፊት ሳይንሳዊና ህክምና ማረጋገጫዎችን ሊያጣሩ ብሎም ሊያውቁ ይገባል። ሰማኸኝ በለው በኪነ ጥበቡ ዓለም የተወው የትህትናና የጥበብ አሻራ ምንጊዜም ሲዘከር መኖሩ አይቀሬ ነው። ታዲያ በዚህ ሂደት ውስጥ ሞቱ ተዳፍኖ መቅረት የለበትም። አንዳች ማጣራት ይደረግ ብለዋል። ይጣራልን ማለት ወንጀል አይደለም። ስለዚህ ሁሉም ነገር ይመርመር፣ ማብራሪያ ይሰጠን ሲሉ ጠይቀዋል። ባለፉት ጥቂት ወራት ግሎ ኢትዮ ተርኪ ወደሚባለው ድርጅት ሄጄ ክብደት መቀነስ ህክምና መከታተል ላይ እገኛለሁ ብሎን በየጊዜው ያስመዘገበውን የክብደት ለውጥ ወይም ደግሞ ዌት ሉዝ ፕሮግረስ እያሳየን በርታ በሉኝ እያለ ድርጅቱንም በሶሻል ሚዲያ ላይ ፕሮሞት ሲያደርግ ሲያስተዋውቅ የምናውቀው ሰውዬ ከዕለታት በአንዱ ቀን ጧት ከመኝታ ስንነሳ ህልፈተ ህይወቱን ሰማን። እንዴት ሊሆን ይችላል? ለክብደት መቀነስ የተጠቀመው መድኃኒት ሳይረዳው ቀርቶ ወይንስ ደግሞ መድኃኒቱ ራሱ ጎርቶት ነው? ወይንስ በህመም ምክንያት እየተከሰተ የነበረው ክብደት መቀነስ ነው? በህክምና ክትትል የተገኘ አቺቭመንት አስመስለው ማስታወቂያ ሲያሰሩበት ሌሎችንም ሲያጠምዱበት ሲሯሯጡ የከረሙት ይህን ነገር በቸልታ የምናየው አይሆንም። ለሞት ያበቃው የጤና ችግር ይብራራልን። ተቋሙ መታሸግ ካለበት ታሽጎም ቢሆን ማጣራት ይደረግ ብሏል። ዝም ብሎ ወደፈናው ብቻ በህክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለየ የምትለው የተለመደች ዜና እረፍትም ስሜት አትሰጥም። ማብራሪያ እንፈልጋለን፣ እንጠይቃለን ሲሉ ብዙዎች ስሜታቸውን እያንጸባረቁ ይገኛሉ። ወደ ቤተሰቦቻችን እናንተስ ከሰማኸኝ በለው አሟሟት ጋር በተገናኘ ለሞቱ የተዳረገበት ምክንያት ከክብደት መቀነስ ጋር ያለው ክስተትና አጋጣሚ ነው ብላችሁ ታስባላችሁ? ሐሳቦቻችሁ ልታካፍሉን ትችላላችሁ። እኛ ግን የዛሬን በዚያ በቃን። ፈጣሪ አምላክ ነፍሱን ያሳርፋት። ወዳጅ ዘመዶቹን የሙያ አድናቂዎቹና አጋሮቹን ደግሞ መጽናናትን እንዲሰጥ እንመኛለን። በያላችሁበት ጥሩ መልካም ጊዜ ተመኘን። መልካም ጊዜ